ሰላም ልጆችዬ እንዴት ናችሁ? ዛሬ የምናነበው እንቁራሪት አገኘሁ። የራሴ የልጅ ልጆች ቢኖሩኝም ትላንት ከትምህርት ቤት ወደ ቤት ስመለስ በመኝታ ክፍሌ ውስጥ እንቁራሪት ያገኘሁበት ጊዜ ይመስላል። እናቴ አልጋዬ ላይ እንቁራሪት አገኘሁ ብዬ ስጮህ ሳቀች። አሁን በመጨረሻ አንዱን እንደማገኝ ታውቃለች። ነገር ግን ብዙ ሰዎች የሚናፍቁትን የተፈጥሮ ድንቅ ነገር እንድገነዘብ ፈቀደችልኝ። እሱን በማድረጓ ደስ ብሎኛል። ታያለህ፣ በዚህ የጸደይ ወቅት ትንሽ ቀደም ብሎ የ6 ዓመት ልጅ ሳለሁ በኩሬ ውስጥ ትንሽ ጥቁር አሳ አየሁ። የቤት እንስሳት ስላልነበረኝ ወደ ቤት ሄጄ እናቴን ማግኘት እችል እንደሆነ ጠየኳት። ያያቸውን አሳዎች ስለማጥመድ እና የቤት እንስሳት ስለመያዝ ኃላፊነት ከተነጋገርን በኋላ ተስማማች። አንድ ሳህን ሰጠችኝ። ጥቂቶቹን እንዲይዝ ነገረችኝና እኔ እስክመጣ ድረስ አዲሱን ቤታቸውን እንደምትሰራ ነገረችኝ። ወጣው። በጣም ብዙ ስለነበሩ በቀላሉ ለመያዝ ቀላል ነበሩ። ሳህኑን ሞልቼ ወደ ቤት ሮጥኩ። ወደ ቤት ስመለስ እናቴ በጠረጴዛዬ ጥግ ላይ በውሃ የተሞላ አድርጌ የሳህን ጉድጓድ ሳህን ይዛ ነበር። አሳውን ለማየት ጠየቀችኝና ተመለከተችኝና በፈገግታ ታድለህ፣ ዋው ድንጋጤ ውስጥ ገብተሃል አለችኝ። ምን ማለቷ እንደሆነ ጠየቅኳት። እሱን በመጠየቅ እንዳለብኝ ነገር ግን አሳዬን በጥንቃቄ መመልከት እንዳለብኝ ነገረችኝ። ከጥቂት ሳምንት በኋላ እያንዳንዳቸው እየተለወጡ እንደሆነ አስተዋልኩ። እማዬ ብዬ በደስታ ጮፍኩና አሳዎቹ እግራቸውን እያደገ ነው። ወደ ክፍሌም ገባች። ተመለከተችኝ፣ ፈገግ አለችና መመልከቴን እንዲቀጥል ነገረችኝ። ከጥቂት ሳምንታት በኋላ ተጨማሪ ለውጦች ታዩ። እማዬ ብዬ በደስታ ጮፍኩ። እነዚህና አሳዎች የፊት እግራቸው እያበቀሉ ነው፣ ጅራታቸውም እየጠፋ ነው። ወደ ክፍሌ ገባች፣ ተመለከተችኝ፣ ፈገግ አለችና መመልከቴን እንዲቀጥል ነገረችኝ። ከአንድ ሳምንታት ገደማ በኋላ ሳነሳ በጣም ተገረምኩ። ተጨማሪ ለውጦችም ነበሩ። አሳዎቹም ጅራት አልነበራቸውም፣ እግራቸውም ትልልቅ ነበሩ እና ቀደም ሲል የጸደይ ወቅት ከያዝኩት ትንሽ ጥቁር አሳ ጋር አይመሳሰሉም። እማዬ ብዬ በደስታ ጮፍኩ እና አሳዬ በጣም የተለየ ነው። ወደ ክፍሌ ገባች፣ ፈገግ ብላ ተመለከተችኝና በጣም ቅርብ የሆኑ ድንገተኛ ነገር እንዳለ ነገረችኝ። ከትምህርት ቤት ስመለስ ያ ቀን እንቁራሪት አልጋዬ ላይ አገኘሁት ብዬ ስጮህባት ድንቅ አለች እናቴ። በዓይንሽ ፊት አንድ ተአምር አይተሻል። አንድ አሳ ወደ እንቁራሪት ተለወጠ። አሁን እርሱንና ሌሎቹን እንቁራሪቶች ይዘህ ወደ ኩሬው ውሰዳቸው። ነገ ጠዋት 50 ተጨማሪ አስገራሚ ነገሮች አያስፈልጉኝም።